ምንም ነገር ቢፈጠር እኔ እናንተ መጥፎ ቃል የምንነጋገር ሰዎች አይደለም። ገባ? ብትፈልገውም ባትፈልገውም ብትወደውም ባትወደውም ቤተሰብነታችን ይመጣል። ስለ ወንድምህ በእርግጥ ይመለከታል እኮ በደንብ ይመለከታል። ገባ? ብትወርቅ እሱ ቢወርቅ ወይ ነገር ቢሆን ከወንድም ውጪ ማንም መከታ የለም ብዬ ነው ማስበው። ግን ነገሮችን ቆም ብለህ ለማሰብ ሞክርና ወንድምህን የሚጎዳ ሰው ነው በዛ ልክ መናገር ያለብህ እንጂ ለወንድምህ ሰላም የሚጥር ሰው፣ ለወንድምህ እረፍት የሚጥር ሰው፣ ወንድምህ ቀና ብሎ እንዲሄድ፣ ወንድምህ ጥሩ ደረጃ ላይ እንዲደርስ ለሚሞክር ሰው ይሄን ነገር መናገር አልነበረብህም እንጂ እንዳንተ አስተሳሰብ ምናልባት ትክክል ትሆን ትችላለህ። ግን ደግሞ ወንድምህን ለሚጎዳ ሰው ነው መከታ መሆን ያለብህ። ህይወቴ ላይ መተሽ ያበላሸሽብኝ ነገር የለም፣ የሆነ ነገር የሚያልሽኝ ነገር የለም። ስራዬን አላበላሸሽ፣ የሆነ ነገር አላበላሸሽ። እኔ ነኝ አንቺ ላይ መጥቼ ያውኑ ነገር እያልኩሽ የነበረው እና ሳትነኪኝ ነው የነካሁሽ። ባጭሩ አማርኛ ሳትደርሽብኝ ነው የደረስኩብሽና በጣም ይቅርታ ለሱ። ሰላም 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 ሰላም። ወንድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። እንግዲህ ያው በዚህ ሳምንት ውስጥ ብዙ ነገሮች እየፈጠርኩ ነው ይገባኛልና እናንተም እኔም እየሰደባችሁ ያላችሁ ሰዎች አላችሁ። በዛው ልክም ደግሞ ትክክል ነው ኤፍሬም እያላችሁ ያላችሁ ሰዎች አላችሁ። አንደኛ እናንተ ስላላችሁ ወይም ደግሞ እናንተ ስላላላችሁ እኔ የምመራ እነሱ አይደለሁም። የራሴ አንግል አለኝ፣ የራሴ ማሰብ የምችል አይነት ሰው ነኝ እና እናንተ ተው ስላላችሁ እናንተ ልቀቅም ስላላችሁ የምለቅ አይነት ሰው አይደለሁም እና በዛው ልንገራችሁ ይሄንን ሐሳቤ እና ሄርሚን አግኝቻት ነበር። ሄርሚን ሳገኛት ባጭሩ አማርኛ ስነግራችሁ ቀለበቱን ለመቀበል ነበር የሄድኩት። ምክንያቱም እኔ ከአብርሃም ጋር እንድትሆን ስለማልፈልግ ቀለበቷን ያሰረላትን ቀለበት ልቀበል ነበር የሄድኩት። በዛ መሀል ግን እኔና እሷ መሀል ላይ ብዙ ያለመግባባት ተፈጥሮ እኔም ብዙ ነገር ብያታለሁ። እሷም ያው የተወሰነ ነገር ላይ ያለች፣ ግን እኔ ቪዲዮን ሳየው ብዙ ነገር ብያታለሁ። ያም ነገር ሆኖ እኔ ዝም ብዬ ነበር፣ በቃ ልክ ነኝ ብዬ ነበር ያሰብኩት። ግን ደግሞ እኔና አብርሃም ካያችሁ የመጀመሪያው ቪዲዮ ላይ ሰላም ነበርን፣ በቃ በሰላም ነው የተለያየ ነው። ግን ከሄርሚ ጋር ከተገናኘን በኋላ ሄርሚ ያው የተፈጠረውን ነገር ባትነግረውም ቪዲዮ ማየቱ ስለማይቀር ግን ደግሞ ነግረዋለች እሷም እና ከአብርሃም ጋር ደግሞ እኔ አሁን ጥሩ ላይ አይደለሁም፣ በእሷ የመጣ ማለት ነው። እዛች ጋር ባለፈው ጉዳይ በተፈጠረው ነገር እኔ ከአብርሃም ጋር ጥሩ አይደለሁም። እኔ ደግሞ ወንድምነቱን ማጣት አልፈልግም። አብርሃም ወንድሜ ነው፣ ስጋዬ ነው። ላጣው ማልፈልገው ሰው ነው፣ እንዲጎዳም ማልፈልገው ሰው ነው እና በሄርሜላ ደግሞ የመጣ ወንድሜን ማጣት አልፈልግም፣ እሱን ማጣት አልፈልግም እና እሱ ደግሞ ለምን ሄርሜላን ተናገርካት እንደዛ ብሎ ከኔ ጋር ተኮራርፈናል። ለምንድን ነው የምትናገራት በዚህ ልክ? ምን አጥፍታለች ልጅቷ? ስለወደደችኝ ነው ወይ? ብቻ ያው እኔና እሱ ብዙ ነገሮች ተባብለናል። እኔም ለማስረዳት ሞክሬያለሁ፣ እሱ ሊረዳኝ አልቻለም። እሱም እንደዛው ሞክሮ ነበር ለማስረዳት። ብቻ እኔ ማጋር እውነቱ እንዳለ አላቅም። ግን አሁንም ቢሆን አብርሃም እየሰራ ያለው ነገር ትክክል አይደለም፣ እየደገፍኩት አይደለም። አብርሃም አሁንም ዛሬ የመጣሁት የሆነ ነገር ልፈጥር ሳይሆን ሄርሜላን ይቅርታ ልጠይቅ ነው የመጣሁት። ተቃለቀ። ምክንያቱም በባለፈው ንግግሬ አስቀይሜያታለሁ። ሌላው ደግሞ ከአብርሃም ጋር ደግሞ እንድጣላ አድርጋኛለች በንግግሬ ማለት ነው። ስለዚህ እኔ ከአብርሃም ጋር ያለኝ ነገር እንዲቆራረጥ ስለማልፈልግ ወንድሜ ነው። ስለዚህ በማከብረው መንገድ አከብረዋለሁ፣ በመወደው መንገድ እወደዋለሁ። ይሄ ነገር ደግሞ ማጣት ስለማልፈልግ ሄርሜላን ይቅርታ ልጠይቅ ነው ዛሬ ወደ እናንተ መጣሁላችሁ ማለት ነው። እንግዲህ ሄርሜላ ይቅርታ ስጠይቃት ግን ሄርሜላ ትክክል ሆነ አይደለም፣ ወይም ደግሞ ሄርሜላ ትክክል ሰርታ አይደለም ይቅርታ የምጠይቃት፣ ወንድምነቱን ማጣት ብቻ ስለማልፈልግ ነው። አሁንም ቢሆን አስረግጬ ልንገራችሁ የአብርሃምን እኔን ወንድሜን ማጣት ስለማልፈልግ ነው እንጂ ሄርሜላ ትክክል እየሰራች ነው ብዬ አይደለም ይቅርታ እየጠየኳት ያለሁት። ይሄንን አንደርስታንድ አድርጉልኝ። ይቅርታ ስጠይቃት ከአብርሃም ጋር እንዲሆኑ ፈልጌ አይደለም። ምናልባት ይቅርታ ስጠይቃት እንደዛ የሚመስላችሁ ከሆነ ተሳስታችሁ ልጠም። እንደዛ አይደለም፣ ፍላጎቴ እንደዛ አይደለም። ግን ደግሞ እሷ ከአብርሃም ጋር ነው ያለችው ኦልሬዲ። ባለፈው እኔና እሷ ተገናኝተን ያው ጥሩ ነገር አልተፈጠረም። ያ ነገር ደግሞ አብርሃም አስደብሮታል። ሄርሜላ እንድናገራት በቃ በአጠቃላይ አልፈለግም። ስለዚህ እኔ ደግሞ ወንድምነቱን ማጣት ስለማልፈልግ ሄርሜላን ጠርቻታለሁ። እንደምትመጣ እርግጠኛ ነኝ። ይቅርታ አልጠይቅሽ ምናምን ነገርና ብዬ በስልክ አውርቻታለሁና እንደምትመጣ እርግጠኛ ነኝ። ምክንያቱም ሲመስለኝ ያው ቪዲዮ እያየው ነበር። አብርሃም ማንንም እንዳታገኝ እያላት ነበር። ኤፍሬምንም ማንም ሰው ሲደውልሽ እንዳትሄጂ እንዳታገኝ እያላት ነበርና
ትመጣለች ብዬ ብቻ አስባለሁ። አላቅም ብትመጣ በጣም ደስ ይለኛል። ምክንያቱም ሁሉም ነገር እነግራታለሁ። አሁንም ግን የምነግራችሁ ነገር አሁንም ለሷ ብዬ ነው እዛን ያው ሁሉ ነገር እያደረኩ የነበረው እና እሷም መታለች። ያው እየታየችኝ ነው። ፈጣሪ አክብራት መታለች እሷም እና በእውነቱ ሰው ታከብራለች። እንደው እግዚአብሔር ያክብራት እና እሷ ሰላም ነው። እንዴት ነህ? ጋንሽ አለው ካሜራ ይዤ ነው የጠበኩሽና ምናልባት የሚረብሽ ከሆነ ይመጣል ይችላል። አይ ድጋሚ እሱ እንዳታገኝ ብሎኝ ነበር አብርሃምና ሳያውቅ ነው የመጣሁት። ባያዩ ጥሩ ነበር። በቃ ችግር የለውም ከጀመርኩ አይቀር። እሺ እንደባለፈው ልጨቃጨቅሽ ወይም ደግሞ ሌላ ተርፎ ሌላ ወራ አልወጣሁኝም። በባለፈው እኔና አንቺ ብዙ ነገር ተባብለናል አይደል? አንቺም ብዙ ነገር ብለሽኛል፣ እኔም ደግሞ እንደዛው ላፊ ብዙ ነገሮችን አውርቻለሁ። ብዙ ነገር እያልኩሽ ነበርና ያ ነገር ደግሞ ከወንድሜ ጋር አጋጭቶኛል፣ ከወንድሜ ጋር አጣልቶኛል ሲመስለኝ። አንቺ ነሽ የነገርሽው። አንቺ ባትነግሪው ያው ቪዲዮ ምስካሪ ነው፣ ቪዲዮ ይነግረዋል ብዬ አስባለሁና ደውሎልኝ ነበር። ሄርሜላ ለምን እንደዛ ምትላት አገባም እኔ በማደርገው ጉዳይ አገባም ሄርሜላ ስጀመር ማንም ሰው እንዲናገራት አልፈልግም ብሎኝ ብዙ ነገር ነው ያለኝና እኔ በመናገሬ ብቻ አላቅም። እዚህ ጋር ብዙ መናገር አልፈልግም፣ ግን አሁንም ቢሆን ምን እንደምልሽ አላቅም ሄርሜላ። እኔ እንጃ እንዴት እንደተረዳሽኝ አላቅም። የዛ ቀን እያወራሁሽ ከነበረ ለራስሽ ነበር ያው ሁሉ ነገር እያልኩሽ ነበሩ። ምናልባት ቤቢ ዛሬ ላይ ገባሽ ይችላል፣ ነገ ከነገ ወዲያ ጊዜ ራሱ ይፈታልሻል። ራሱ ጊዜ ይፈታልሻል። ለኔ ብለክ እንደዛ እየተናገርከኝ የነበረው አሁንም እኮ ተመልሼ ያገኘሁህ እያልኩህ ነው። አንተ ምንም ልትረዳው አልቻልክም። አንተ እንዴት እንደማከብርህ ልትረዳው አልቻልክም። ምናልባት ብዬ ነበረ ነገ ላይ እንገናኛለን፣ ነገ ላይ እናንተ የምንገናኝ ሰዎች ነን። ስለዚህ ክፉ ቃል አትጣልብኝ፣ እኔም ክፉ ቃል አልጣልብህ ብዬ ነበረ። የእውነቴን ነው። በጣም አስከፍተኸኛል። እንደገና ደግሞ አሁንም ደግሞ ያገኘኝ ምክንያት በምን ምክንያት ነው? ደግሞ ምን ሀሳብ መጥቶልናል? አይ ስልሽ ሀሳቤ ግልጽ ማስረዳሻለሁ። ነግሬሻለሁ። ልጨቃጨቅሽ ወይ የሆነ አጉል ሊኖር አልመጣሁኝም። የመጣሁት ባለፈው ዕለትም ያወራሁት ነገር አንቺ በማሰብ አሁንም ቢሆን ነገርሽ ነገር አንቺ እንድትጎጂ ስላልፈለኩ ነው። አይምሮ ላይ እንድትጎጂ ስለመሰለኝ ነው። በቃ በማያቸው ሁኔታዎች በመሰማቸው ነገሮች አንቺ የምትጎጂ ስለመሰለኝ ነው። በዛ ልክ መጥቼ እንደዛ እያልኩሽ ነበሩ። ቀለበት አውልቂ ሁሉ ነገር እያልኩሽ ነበረው ለአንቺ በማሰብ ነው። አንቺ ግን ያ ነገር ሳትረጂኝ ለአብርሃም ወንድምህ እንደዚህ እያለኝ ነው ብለሽ እና ብቻ አላውቅም። አንቺ ግን ሳትረጂ ሳይሆን በመጀመሪያ ደረጃ ስለሚፈጠረው ነገር ሙሉ በእኔ በኩል ይመለከታል ብዬ የማስበውን ነገር ኤፍሬም ለአብርሃም የማሳወቅ ግዴታ መብትም አለኝ። ገባ? ለምሳሌ ዛሬ ውሎ እንዴት ነበር? ከማጋ ተገናኘሽ? በቪዲዮ ከሚያየው እኔ ነገሮችን አስረድቼው ሞር ደግሞ ካሜራ ይዤ ስለነበረ በቪዲዮ አይቶታል ብዬ አስባለሁ። ገባ? ከዛ ባለፈ ደግሞ ምናልባት ይሄን ነገር መጀመሪያ ነበር ማሰብ የነበረብህ። ወንድሜን አስከፋዋለሁ ወይ በወንድሜ በኩል ያለች ሴት ናት እና ወንድሜ አስከፋዋለሁ ይደብረዋል ወይ ብለህ ማሰብ የነበረብህ መጀመሪያ ነው እንጂ አሁን ነገሮች ከተፈጠሩ በኋላ እንደገና ደግሞ ከወንድሜ ጋር ስላጣላሽኝ ብለህ እኔን አይደለም ማገናኘት ያለብህ። ገባ? ራስህ በተናገርከው ንግግር ነው፣ ራስህ ባወራኸው ነው። ራስህ ነው በቃ ሁሉ ራስህ በተናገርከው፣ ራስህ ባወራኸው፣ ራስህ በተገበርከው ነገር ነው ከወንድም ጋር እንድትጣላ የቻልከው። ደግሞ የሱ ጥፋት ቢሆን ደግሞ ተመልሰህም ወደ እኔ እንደማትመጣ ታውቃለህ። ሊቀየምህ የቻለው በአንተ ጥፋት እንደሆነ በጣም ግልጽ ነው ኤፍሬም። እኔ በጣም ደግሞ እየነገርኩህ ነበር፣ በደንብ አስተውለክ ማለት ነው። ላገኝህ የቻልኩት እናንተ ነገር ብዙ ነገር የሚያገናኝ ነገር ስላለ ነው ብዬ ካለውና እዚህ በኋላ እንኳን ምንም ነገር ቢፈጠር እኔ እናንተ መጥፎ ቃል የምንነጋገር ሰዎች አይደለንም። ገባ? ብትፈልገውም ባትፈልገውም ብትወደውም ባትወደውም ቤተሰብነታችን ይመጣል። ገባ? ቤተሰብ አይደለውም ወይም እንደዚህ ይሄ ቤተሰብነት ጓደኛ አይደለም። ገባ? ጓደኝነት አይደለም ቤተሰብነት ማለት ቤተሰብ አይደለሽም ምናምን ማለት አትችልም። ጓደኛን ጓደኛ አይደለም ከዚህ በኋላ ላገኝህ ማለት ትችላለህ። ቤተሰብ ግን ቤተሰብ ነው። እኔ ምን አባባላና ምናለው መሰልሽ በልጠ ከሰው ይማራል ሞኝ በራሱ ይባላል ይባላልና አንቺ መማር ከቻልሽ መማር የምትችይው ሰው መማር ትችላለሽ። እና እዚህ ጋር ስም አልጠቅስም።
እንደ ትክክለኛ ሴት ልጅ እንዳንቺ ስትሆን አላየሁም። እውነት ለመናገር ብቻ ግን አላውቅም። ዛሬ እኔ ላፊ ማውራት አልፈልግም። አሁንም እንደዚህ አይነት ቃሎች ልትነግረኝ ከሆነ የጠራኸኝ ልሂድ። ገባ? እኔ እስካሁንም ዘመንን ድረስ አንተ መክረኸኝ፣ አንተ ረድተኸኝ፣ አንተ የሆነ ሀሳብ አጋርተኸኝ አይደለም እዚህ ደረስኩት። ገባ? ስለዚህ አንተ ምክር አያስፈልገኝም። ብልጥም ልሁን ሞኝም ልሁን ምንም ችግር የለውም። እኔ ለራሴ ለህይወቴ ኃላፊነት ወስዳለሁ። ነገ ላይ ተጎድተሽ ምንም ነገ ብጎዳ ኤፍሬምን እንደዚህ አድርጎኝ እንትና እንዲህ ብሎኝ የምለው ነገር የለም ያለሽ ማለትሽ አይቀርም አይደለም። ምክንያቱም እዚህ ስደርስ አንተ በአበረታተኸኝ አይደለም እዚህ ደረስኩት። ገባህ? ከብዙ ነገር አንፃር ማልቀስ ደግሞ በዚህ ወቅት ብቻ አይደለም የሚጀመረው። በብዙ ነገር ታለቅሳለህ፣ በስራ ታለቅሳለህ፣ በቤተሰቦች ታለቅሳለህ። ማልቀስ በአብርሃም ጉዳይ ብቻ አይደለም። ማለቅስም ኖርማል ነው። ሪሌሽንሺፕ ውስጥ ማልቀስ ኖርማል ነው፣ ያጋጥማል። በቃ ኦኬ። ነገር እያወቅሽ ነው ትገኝ ማለት ነው። እንግዲህ እስከ ዛሬ ብዙ ጊዜ አልቅሻለሁ። ከዛ ባለፈ ደግሞ ካሜራ ላይ ሆነ እንጂ ከካሜራ ጀርባ ደግሞ የሰው ልጅ ብዙ ነገር የቤቱ ነገር ያሳስበዋል፣ ስራ ያሳስበዋል፣ ብዙ ነገር ህይወትን በራሱ ስታስበው የሚያስለቅስ ነገር አለና ኖርማል አይደለም። ታለቅሻለሽ እያልክ ደግሞ እኔ እንደዚህ አይነት ስሜት እንዲሰማኝ አታድርገኝ። በቃ ባለቅስም ላልቅስ፣ በቃ ይሄ የራሴ ህይወት ነው ኤፍሬም። ከዚህ በኋላ ለአንቺ ተጨንቄያለሁ፣ አስቤያለሁ ብለህ የምትመጣበትን ነገር አቁም። ስለዚህ ዛሬ የጠራኸኝ ሀሳብ ለምንድን ነው? ወይም ደግሞ የተለየ ሀሳብ አለ ወይ? ባለፈው ካገኘኸኝ የተለየ ሀሳብ አለ ወይ? ወይስ ደግሞ ከአብርሃም ጋር አጣላሽኝ ብለህ ነው እንትን እያልክ ያለው? እኔ በተናገርኩት ንግግር እኮ አይደለም ከአብርሃም ጋር የተጣላው አይደል እንዴ ፍሬ? አይ ኖ ሰላም ነበርኩኝ። አንቺን ከማግኘቴ በፊት ከሱ ጋር ሰላም ነበርኩ። እሺ። ግን አንቺን ካገኘው በኋላ አብርሃም ደውሎ ብዙ ነገር ነው ያለኝ። ሲመስለኝ አንቺ እንድትነኪ አይፈልግም መሰለኝ አብርሃም ራሱ አንቺ እንድትነኪ ወይም ደግሞ አንቺ እንድትሰደድ አንቺ ላይ ማንነው ሰው ነገር እንዲል ይችላል ነገር አይፈልግም ሲመስለኝ ማለት ነው። እሺ አሁን የመሰለህ አሁን ነው? ለምን ከትናንትና ወዲያ አይወድሽም፣ አይፈልግሽም፣ ላንቺ ምንም እንትን የለውም እንዲነካኝ ያልፈለገው ለኔ ፍላጎት ስላለው ነው አይደል? እንደ ሄደች መቼስ የምጠላውን ሰው ቢነካም የራሱ ጉዳይ ነው የምትለው አይደል? እንዴ ዛሬ ነው የታየክ ኤፍሬም? ዛሬ ነው አብርሃም እኔ እንዳልነካ የፈለገው ነገር የታየክ? እስከዛሬ ያለው ነገር አልታየህም? ግዴታ አንተ ጋር መጥቶ እሱ መጥፎ ቃል ሲናገር ነው እንዴ ለኔ እንደ ለማንም እንዳይናገረኝ እንደሚፈልግ ዛሬ ነው የታየክ? እኔ እንዴት እንደማስረዳሽ አላውቅም። ሄርሜላ ብቻ ከወንድሜ ጋር እውነቱን ነገርሽ መጣላት አልፈልግም። እሱ ከዛ በፊቶች ብዙ ነገሮች ተፈጥሮ እኔና እሱ ልንጣላ አልቻልንም ነበር። ግን ልክ አንቺን ማውራት ስጀምር ወይም ደግሞ የዛን ቀን አንቺን ካወራሁሽ በኋላ ነው ደውሎ ብዙ ነገር ያለኝ። የኔና አንተ ወንድምነት ይቆማል ነው ያለኝ። የኔና አንተ ወንድምነት ማትፈልገው ከሆነ እዚህ ጋር ይቆማል ያበቃል ነው ያለኝና እኔ ደግሞ የእሱ ወንድምነትን ማጣት ስለማልፈልግ አብርሃም እንደሚታወቀው ወንድሜ ነው፣ ታላቄ ነው፣ አከብረዋለሁ፣ እወደዋለሁ። እሱን ማጣትም አልፈልግም። ግን አንቺ ደግሞ በሚገባሽ ቀን ይገባሻል ያልኩሽ ቀን ምናልባት ንግግሬ ዛሬ ላይ ላይገባሽ ይችላል፣ ወይም ደግሞ በደንብ ላትሰሚ ትችላለሽ። ግን ነገ ላይም ከነገ ወዲያ ላይም ምናልባት ትዝ ሊልሽ ይችላል ያልኩሽ ነገር ሲደርስብሽ። እኔ እንዲደርስብሽ አልፈልግም፣ ግን ደግሞ መድረሱ ስለማይቀር ነው ይሄ ነገር እርግጠኛ ሆኜ እያወራሁሽ ያለሁት። በዚህ ልክ አንቺ እኔን መረዳት እንዳልችል ለምን እንዳልፈለግሽ አላውቅም። እሺ ወይም ደግሞ አንቺን ጠልቼሽ ወይም ደግሞ ለአንቺ ሌላ ቦታ ነው አንቺን አላቅሽም። ከዚህ በፊትም ነገር ይቻላል ገብሻላ የትም አላቅሽም። እኔ አንቺን የምጠላበት ምንም አይነት ኬዝ የለኝም። ማቅሽ በአብርሃም ነው፣ በማንም አላቅሽም። ለአንቺ የሆነ ምንም ነገር የለኝም። ስለዚህ አንቺ የምጠላበትም ምንም አይነት ኬዝ የለም። ግን ከአብርሃም ጋር እያደረግሽ ያለው ነገር ስህተት ነው እያልኩሽ የነበረው ከዛ በፊትም አሁንም። እሺ እንደዛ አይነት አስተሳሰብ ካለ ኤፍሬም በመጀመሪያ ደረጃ እንደዚህ ተነጋግሮ ሰው መፍታት እንደሚችል ትክክል አይደለሽም እንኳን አባባልህ እንኳን ትክክል አልነበረም። ገባ? በጣም እኔ አክብሬክ እንደመጣሁት አይደለም። አንተ ስትመጣ ከመጀመሪያ ጀምሮ እስከ መጨረሻው ባለበት ሞመንት ስቲል ላገኘ ፈቃደኛ ሆኜ ራስን የደወልክልኝ እሺ ብዬ አክብሬክ ያከበርኩ ደግሞ የትም አውቄ የትኛውም ስራ ካስመስግኖ ምናምን አይደለም። ወይም ደግሞ እኔንም አንተ አክብረህ ልታገኘኝ የቻልከው በአብርሃም እንጂ የትኛውንም ስራዬን አውቀህ አይደለምና የተከባበርነው በአብርሃምና በአብርሃም ነው። አንተ የአብርሃም ወንድም ስለሆንክ እኔ ደግሞ አሁን ላይ የአብርሃም ፍቅረኛ ስለሆንኩኝ ግን እዛች ጋር ስትሆን ሌላ ሰው ነው የሆንከው። ገባ ኤፍሬም? ያ ሁሉ ቃላቶች ያ ሁሉ መጥፎ ቃላቶች ማሰብ ነበረብህ። አሁን ያለፈው አልፏል። ግን ደግሞ ከዚህ በኋላም እንደዚህ አይነት ነገር እንድትለኝም አልፈልግም። እኔ እንደዚህ አይነት ቃልም ተጠቀም አልፈልግም። ምክንያቱም ከአብርሃም ውጪ የሚያገናኘን ነገር የለም። እንደገና ደግሞ አብርሃም የሚደውለው ላንተም እንደዛ ደግሞ የተናገረክ እንዴት ነው ይመለከተኛል ብሎ ስለሚያስብ ነው።
ገባ እና ደግሞ እንደዚህ አይነት ነገር እየመጣ ያለው በሱ በኩል ነው። ገባ እኔ በራሴ በኩል የሚመጣውን ሰው እንዴት አድርጌ መመለስ እንዳለብኝና ጥግ ማስያዝ እንዳለብኝ ያውቃለሁ። ግን በሱ በኩል የመጣን ሰው ነው አንገቴንም ደፍቼ እንደዛ ስትናገረኝ ዝም ብዬ ቆሜ ያዳመጥኩ። ገባ ምናልባት እኔም ተናግሬሃለሁ፣ ትክክል ነህ። ግን ደግሞ ያንተ ሁኔታ ነው እንድናገር ያደረገኝ እንጂ መጀመሪያ ምናልባት ከመምጣት በፊት እስቲ ለቤተሰቦች እንኳን ጥሩ ነገር ነበር እየተናገርኩ የነበረው። ስለዚህ አሁን ከወንድሜ ጋር ጣላሽኝ። እሺ ከአብርሃም ጋር ላስታርቅህ ነው ወይስ ምንድን ነው? አይ ነው አይደለም ስልሽ አብርሃም እንዳልኩሽ አንቺን እንድናገርሽ አልፈለገም። ሌላ እዛች ላይ የተጠቀምኳቸው ቃላቶች ነበሩና ያ ነገር እሱ አስደብሮታል፣ አስከፍቶታል። ዛሬ መጣሁት አንደኛ ነገር ሶሪ ለሾ ይቅርታ አልጠይቅሽ መጣሁት። ምክንያቱም እዛች ጋር ብዙ ነገሮች ብዬሻለሁ። አሁን እንዳልኩሽ እኔ አላቅሽም፣ የትም እኔ እና አንቺ አንተዋወቅም። ከዚህ በፊት በአብርሃም ጉዳይ ላይ የተዋወቅነው። ስለዚህ በቃ ይቅርታ ልልሽ ነው የመጣሁት። በሰዓቱ ብዙ ነገር ብዬሻለሁ፣ ያላግባብ ተናግሬሻለሁ። ስለዚህ መናገር የሌለብኝ ነገር ነው የተናገርኩት። ይቅርታ ልጠይቅሽ ነው የመጣሁት። ከልብህ ነው ኤፍሬም? ምን አለ መሰለሽ እኔ አንቺን አላቅሽም። ስለዚህ ምንም ያደረግሽኝ ነገር የለም። ህይወቴ ላይ መተሽ ያበላሸሽብኝ ነገር የለም። የሆነ ነገር የሚያልሽኝ ነገር የለም። ስራዬን አላበላሸሽ፣ የሆነ ነገር አላበላሸሽ። እኔ ነኝ አንቺ ላይ መጥቼ ያው ሁሉ ነገር እያልኩሽ የነበረው እና ሳትነኪኝ እኔ ነካሁሽ። ባጭሩ አማርኛ ሳትደርሽብኝ ነው የደረስኩብሽና በጣም ይቅርታ ለሱ። ከልቤ ነው ምናምን የሚለው ነገር ንግግር ያስታውቃል። ስለዚህ ከአንቺ ጋር ምንም አይነት ኬዝ እንዲኖረኝም አልፈለግም። ከአንቺ ጋር ተጣልቼ ምንም ማመጣው ነገር የለም። ሰውን ማመን በጣም ከብዶኛል። ዛሬ ላይ ትናገሩኛላችሁ፣ በነጋታው ይቅርታ ትጠይቁኛላችሁ። ከዛ እንደገና ደግሞ አሁን ከነገ ወዲያ ሌላ ሰው ትሆንብኛለህ ምናምን ነገርና እንደዛ ስትናገረኝ የነበርክ ሰውዬ በአንድ ይቅርታ ስጠይቀኝ ወይስ አብርሃም ስለተቀየመ ነው እኔን ይቅርታ መጠየቅ የፈለከው? እንደዛ ከሆነ እኔ ይቅርታው ይቅርብኝ ኤፍሬም። አብርሃም ስለተቀየመክ አብርሃም እንደዚህ እንደዚህ ታደርጋለህ፣ እንዴት ደርስባታለህ በእኔ በኩል እንጂ ታውቃታለህ የራሴን ህይወት ራሴ ልኖር ስላለህ ከሆነ አይ ምን እንዳልኩሽ አገርሽ አሁንም አልገባሽውልሽ። አንደኛ ከአብርሃም ጋር መጣላቴ፣ ሁለተኛ ነገር ደግሞ አንቺ እያደረግሽው ያለው ነገር አሁንም ቢሆን አልደግፍም። ግን ደግሞ አይመለከተኝም። አንቺ ፈለግሽው ነገር ማድረግ ትችያለሽ፣ ህይወትሽን መኖር ትችያለሽ። ገብቶሻል? እኔ አይመለከተኝም። ግን ደግሞ እኔ ከዚህ በፊት ብዙ ነገሮችን ብዬሻለሁ። ባለፈውም ብዙ ነገር ሰድብሻለሁ። ከአብርሃም ጋርም እንዳዛው ባንቺ መጣ ልጣላችኛለሁ። ሁለት ምክንያት ነው ያለኝ። አንደኛ ከአብርሃም ጋር ተጣልቻለሁ፣ ሁለተኛ ደግሞ በማያገባኝ ገብቼ አንቺን ብዙ ነገር ብዬሻለሁ። ገብቶሻል አይደል? የራስሽን ህይወት እንድትኖሪ መፍትሽ ነው። እኔ ካሁን በኋላ አልነካሽም። ሶሪ ልልሽ ነው የመጣሁት። ይቅርታ ልጠይቅሽ ነው የመጣሁት። መቆጣትም ያለብኝ መሳደብም መጋደልም ካለብኝ ከወንድሜ ጋር እጋደላለሁ። ስለዚህ ይሄ ነገር ስለተረዳህልኝ የእውነት በጣም አመሰግናለሁ፣ ከልብ ከሆነ ማለት ነው። እሺ ፍሬድ እና ይቅርታን ተቀብያለሁ፣ እግዚአብሔር ያክብርልኝ። ግን ደግሞ አንድ ልነግርህ የምፈልገው ነገር ኤፍሬም፣ አንደኛ በማያገባኝ ነገር አልገባም። ከዛ ባለፈ ስለ ወንድምህ በእርግጥ ይመለከታል እኮ በደንብ ይመለከታል። ገባ ብትወርቅ እሱ ቢወርቅ ወይ ነገር ቢሆን ከወንድም ውጪ ማንም መከታ የለም ብዬ ነው ማስበው። ግን ነገሮችን ቆም ብለህ ለማሰብ ሞክርና ወንድምህን የሚጎዳ ሰው ነው በዛ ልክ መናገር ያለብህ እንጂ ለወንድምህ ሰላም የሚጥር ሰው፣ ለወንድምህ እረፍት የሚጥር ሰው፣ ወንድምህ ቀና ብሎ እንዲሄድ፣ ወንድምህ ጥሩ ደረጃ ላይ እንዲደርስ ለሚሞክር ሰው ይሄን ነገር መናገር አልነበረብህም እንጂ እንዳንተ አስተሳሰብ ምናልባት ትክክል ትሆን ትችላለህ። ግን ደግሞ ወንድምህን ለሚጎዳ ሰው ነው መከታ መሆን ያለብህ። ገባ? በዚህ ጋር ወንድምህ እየተጎዳ ነው ያለው። በግልጽ አማርኛ እሱም ነግሮሃል፣ ይሄን ያህል ህይወቱ እንደመረረው ነግሮሃልና ቢያንስ ወይ ነገሮችን ለማስተካከል ወይም ደግሞ ማን አባቱ ነው ወንድሜን የነካው ብለክ እንኳን ብትናገር የሚያምርብህ ወንድምህን ለነካ ሰው ነው እንጂ ለወንድምህ እንደዚህ ሰላምና ጤና ለሚመኝ ሰው በዚህ ልክ ተገቢ አይደለም። ከዛ ባለፈ ደግሞ ይሄን ሐሳብ ስላመጣ ደስ ብሎኛል። ያ ምክንያቱም እያሰብኩት ነበር፣ ይሄ ነገር አላሰብኩትም ነበር። ግን ደግሞ አብርሃም እንደዛ ካለኝ በኋላ አብርሃም ያለኝ ነገር አለ ቆም ብዬ ደግሞ ሳስበው፣ ምክንያቱም አንቺ ምንም ያደረግሽኝ ነገር የለም፣ ህይወቴ ላይ መተሽ ምንም ያበላሸሽብኝ ነገር የለም። እኔ ነኝ አንቺ ጋር ደርሼብሽ ብዙ ነገር እያልኩሽ የነበረው። ስለዚህ መናገርም ካለብኝ ለራሴ ቤተሰብ ለአብርሃም መናገር የፈለገው ነገር እናገራለሁ። ለብሻላ የፈለኩትን ነገር እሱ ላይ እናገራለሁ። አንቺ ግን ምንም አላደረግሽኝም። ስለዚህ አክብረሽኝም ስለመጣሽ በጣም አመሰግናለሁ። ምትመጪ አልመሰለኝም ነበር፣ ምክንያቱም አብርሃም እንደዛ ብሎሻል። ባለፈው ዕለትም ተጨቃጭቀን ስለሄድሽ ምትመጪ አልመሰለኝም ነበር። አክብረሽኝም ስለመጣሽ በጣም አመሰግናለሁ። ለይቅርታው ደግሞ እኔ ከልቤ ነው ይቅርታ ያልኩሽ፣ እየነገርኩሽ ነው ምክንያቴንም
ያልኩበትን ምክንያት እየነገርኩሽ ነውና ያሳምንሻል ብዬ አስባለሁ። ከዚህ በላይ ምንም ልልሽ አልችልምና በጣም አመሰግናለሁ። መናገር ያለብኝ ነገር ለራሴ ከወንድሜ ጋር ጨርሳለሁ፣ ያለው ነገር ከወንድሜ ጋር ጨርሳለሁ። ግን መጀመሪያ ከአንቺ ጋር ሰላም ነው። ይቅርታም ስላደረግሽልኝ በጣም አመሰግናለሁ። ይሄ ነው ልልሽ የምችለው። ይቅርታውንም ተቀብያለሁ። ግን ደግሞ አሁን ልክ እኔ ላይ መተክ እንደዛ በተሰማህ ወይም ደግሞ ባሰብከው ባንተ አስተሳሰብ ነው ያን ነገር ያደረግከውና ምን ልክ ፈልጌ ነው አንተን በተቻለ አቅም ወንድምህን ለመረዳት ምን አይነት ህይወት ላይ ነው ያለው ነገሮችን ድምድም አድርጎ ይሄ ነው ከማለት እስቲ ምን እየተሰማው ነው? ወንድ ልጅ ነው። ወንድ ስለሆንክ የሚሰማህን ስሜት ታውቃለህ ብዬ አስባለሁና ወንድ ልጅ ነው። አሁን ያለበት ሁኔታ እንዴት ነው? እስቲ እንደ ወንድም ዝም ብዬ ላውራው ብለክ ነገሮችን ማሰብና ማሰላሰል አለብህ ብዬ አስባለሁ። በዛ መንገድም ብትረዳውና አብርሃም ከጎኑ ብትሆን ደስተኛ ነኝ። ምክንያቱም ሁሉም ሰው ጫና እያደረገበት ነው። እንደውም አሁን ነው አብርሃም ከሁለት ከሶስት ሰው ውጪ አብርሃም ትክክል እንደነበረና አሁን ሁሉም አብርሃም ነው እየደገፈ ያለው ገባ። ምክንያቱም ትክክለኛ ነገር ነው እያደረገ ያለው። እኔ ስለ ወንድምህ ጥሩ ነገር ነው እንጂ መጥፎ ነገር ማስብ ሰውም አይደለሁም እስከ ወደፊቱም ድረስ። ምክንያቱም ስለማፈቅረውና ስለምወደው ወንድምህን ስለማከብረው ለወንድም በፍጹም መጥፎ ሰው አይደለሁም። ጭንቅላት ላይ አስቀምጠው ገባ። ምንም ነገር ባደርግ ምንም ነገር ብሆን እሱን ስለማፈቅረውና ስለማፈቅረው ነው እንጂ እሱን ለመጉዳት እሱን አንገት ለማስደፋት እሱ የሆነ ቦታ እንዲቀር የምፈልግ ሴት እንዳልሆንኩኝ እንድትረዳልኝ ፈልጋለሁ። ልክ እንዳንዱ ወንድም ማለት ነው። እሺ ስለዚህ በጣም አመሰግናለሁ። ይቅርታም ስለጠየቀኝ በጣም አመሰግናለሁ። የሆነ ለመናገር እሱም ማንንም እንዳታገኝ ብሎኝ ነበረ። ካሜራ ያስካል መሰለኝም ነበር። ዛሬ መምጣቴ ነው በእኔ ቤት ግን ደግሞ እርቅ ከሆነ እሱም ደስተኛ ይሆናል ብዬ አስባለሁ። እና አብርሽ ወንድሜ ያው ሄርሚን ይቅርታ ጠይቄያለሁ። መናገር የሌለብኝ ነገር ተናግሬያታለሁና እሷንም ይቅርታ ጠይቄያለሁ። ሄርሚ በጣም አመሰግናለሁ። አሁን በቃ አመሰግናለሁ። እንግዲህ እና ቤተሰቦች ሄርሚን ይቅርታ ጠይቄያታለሁ። የጠየቁበት ምክንያት ለሷ ሳስረዳት ለእናንተም ይገባችኋል ብዬ አስባለሁ። ቅድም እያልኳችሁ ነበር ሄርሜላ ትክክል ሆና ሳይሆን ግን ደግሞ እኔ ከሷ ጋር ምንም አይነት ነገር እንድንመነካካት አልፈልግም። ልክ በሷ ተነካከውበት ከአብርሃም ጋርም ከብዙ ጋርም እየተነካከው ስለሆነ ከሷ ጋርም የናከንም ሌላ ነገር ውስጥ መግባት ስለማልፈልግ ሶሪ ይቅርታ ጠይቄያታለሁና እወዳችኋለሁ፣ አከብራችኋለሁ።